ያሃመልማል አዳም ረታ። ራቋን አየኋት ምድረ በዳ ቁማ፣ የተጨነቀች ነፍስ ስጋዋ ሆኖባት አሮጌ ባድማ። ዮሐንስ አድማሱ የተጨነቀች ነፍስ 1955። ሳይሳነኝ እንዲሳነው ቤቴ ትልቅ መንገድ ዳር ነው። እዚህ አይነት አውራ መንገድ ዳር መስፈሬ ድሮ ከ12ና ከ13 ዓመታት በፊት የሚያስኮራ ነበር። ከግቢው በስተግራ ከቤቴ እንደወጣው የአውቶቡስ ማቆሚያ ነው። 20 ሜትሮች እንኳን አይርቅም። በግራ በኩል ደግሞ ብዙም ሳያስኬድ ነባር ነጋ ጠባ የውይይት ታክሲዎች የሚርመሰመሱበት፣ ወያላዎች የሚወልሉበት ጣቢያ አለ። መኪና እንኳን ባይኖረኝ ወደ ከተማው መሃል በቀላሉ መግባት መውጣት እችላለሁ። እንዲህም ስለሆነ ድሮ ከ12ና ከ13 ዓመታት በፊት የቤቴን አቀማመጥ ኮራበት ነበር። ፊት ለፊት በመንገዱ ትይዩ የግንብ አጥርና የዚህን አጥር ትልቅ ቀዳዳ የሚደፍን የዛገ የመሰለ ብርማ ቀለም ያለው የብረት በር አለ። ከበሩ በተቀር ይሄ የአጥር ግድግዳ በተሳቢ ሐረጎችና አበቦች የተሸፈነ ነው። እነዚህ አበቦችና ሐረጎች ከግቤ ተርፈው እንደ አረንጓዴና እንደ ቀለማም አረፋዎች እግረኛ የሚሄድበት መንገድ ጠርዝ ድረስ እየተሳቡ ይወርዳሉ። ቤቴ ቀና ብሎ ጉብታ ላይ የተሰራ ቢሆንም በእነዚህ ሐረጎች በከፊል ይከለላል። ድሮ አረንጓዴው ቤት እየተባለ ነበር የሚጠራው። ግቢውን በከለለው ሐመልማል ብዛት ብቻ ሳይሆን የቤቴም ጣሪያ አረንጓዴ ቀለም በመቀባቱ እስከ ቅርብ ጊዜ ድረስ ዓይን የሚስብ በቦታ ምልክትነት የሚጠራ ቤት ነበር። ባሌ ከሞተ ከ7 ዓመት ወዲህ ግን የሚንከባከበው አጥቶ የጣሪያው ቀለም እየለቀቀ የሰው ዓይን ከማይደርስበት ከጀርባ በኩልም የግድግዳው ጡቦች ወዲያና ወዲህ ጥቁር መብረቅ በመሰለ ስንጥቅ ተሸነታትረው የግድግዳውም ቀለም እየተቀረፈና በዝናብ ታጥቦ መሬት እየወረደ ነው። አንዳንድ የተሰበሩ የመስኮት መስታወቶቹም በፕላስተር ተያይዘው የመፈራረስ የመጀመሪያው ምልክቶች እየታዩበት ነው። በአጥሩ ላይ የሚንዠረገጉት ተክሎችና ሐረጎች በማርጀታቸው ተንፈቅፍቀው መብቀላቸውን ረስተዋል። ዛሬ በመስከረም እንኳን አረንጓዴነታቸው በውሃ የተበጠበጠ የመሰለ ከሲታ ሐረጎች ከግንቡ ወደ መሬት ለመውረድ ቃተው አለሙበት ሳይደርሱ ተንጀላጅለው ይቀራሉ። ዛሬ ያ አረንጓዴ ቤት ጋር ቢባልም በሸበተ ዘልማድ እንጂ ግርማው ከጠፋ ባጄ። ቤቱን ማደሻ ገንዘብ አጥቻ አልነበረም። በዓለም ላይ አንድ ሰው ብቻ ተወዶ ያም አንድ ሰው ሲሞት ምን ይደረጋል? ቤት ለብቻው ምን ትርጉም አለው? ዛሬ ማታ ብቻዬን ከምኖርበት ስሙ የተጠራ ግዙፍ ቤት ሳሎን ውስጥ በባለመስታወቱ ሰፊ በር በኩል ወደ ውጭ ያለው ባሌ ከሞተ ወዲህ ይህን ፍሬንች ዊንዶው ከፍቼው አላውቅም። ተሰብሮ ሳገኘው በጠንካራ ፕላስተር ካጣበኩት ጊዜ በስተቀር ምናልባት ከ4 ዓመታት በፊት። ሁልጊዜ የምቀመጠው እዚህ ሶፋ ላይ ነው። ግራና ቀኝ ለተመሳሳይ የጊዜ ርዝመት ሰው ተቀምጦባቸው የማያውቁ ሌሎች 2 ረጃጅም ሶፋዎች አሉ። ሁልጊዜ ባዶ ናቸው። ያረጁ የጸደይና የኦብዘርቨር መጽሔቶች ከባሌ ጋር አብረን የምናነባቸው የነበሩ፣ የምንስቅባቸው፣ የምንወያይባቸው እነሱን ዛሬ ደጋግሜ አንብቤ አዳክመውኝ ሰልችተውኝ አንዳንዴም አማረውኝ እንዳጋጠመኝ ወርውሬያቸው የወለሉ ከፊል በተገላለጠና በተከደነ እነሱ ተሸፍኗል። ባሌ ስሙ ምንተስኖት ይባል ነበር። በስሙ ጠርቼው አላውቅም። ስሙ ያን ሰው ይመስለኝ ነበር። የኔ ወተት ነበር የምለው። ሌላ ትርጉም አይሰጠውና የምፈልገውን ነገር ሁሉ ከቻለ የሚያደርግልኝ ባል ነበር። ባል ሲባል በዓል የሚለው ቃል ያስታውሰኝ ነበር።
እሱን የጠየቅኩት ጉዳይና ነገር ሁሉ ይፈጸም ነበር። የምሻውን ምንም ነገር እምቢ ብሎኝ አያውቅም። ሳላኮርፍ የሚያባብለኝ፣ ሳይጎረብጠኝ የሚዳብሰኝ ነበር። በጥጋብ ኩርፊያ ለምቦጬን ስጥል ግንባሩን ግንባሬ ላይ አስደግፎ ያሻሸኛል፣ ወይ ፊቴን በእጆቹ መሃል አስቀምጦ የኔ ሞላጫ ማንጎ ይለኛል። አንገቴንም ለማባበል ከሀብሌ ጋር በሰፊ እርጥብ አፉ ይይዘዋል። ዘፈን አይችልም፣ ግን በሸካራ ድምፁ ላንጎራጉር ሲል አንጀቴ ይላወሳል። ታላቅ ደስታና የምቾት ጊዜ ነበር። ስተቱ ይሄ ሳይሆን ይቀራል። ስተቴን ሁሉ በመውደድ እየሰረዘ ሲቀበለኝ ጊዜ ጥጋብ የተባለው ነገር ተሰምቶኝ። መቼም ስለ ጥጋብ ብዙ አልተጻፈም አልተባለም እንጂ ከኔ ጀምሮ ኢትዮጵያውያን የምንቻል ሰዎች አይደለንም። ምናልባትም ሰለጠነ ከተባለው አገር ትንሽ የኖርኩትና ያነበብኩት የለቃቀምኩት ለትምህርት የሆነ ምዕራብ አገር ሂጄ ነበር። የሴትነት ዕውቀት አፍቃሬ ላይ እንኳን ምረት የለሽ ባለ ነጻነተኛ አድርጎኝ ይሆን? ወይ ዕውቀቴን በትክክል መጠቀም አለመቻሌ? ወይስ በተፈጥሮዬ ባለጌ ሁኜ? በተለይ ቅዳሜ ከሰዓት በኋላ በየካቲትና በታሳስ በጋዎች ከቤታችን ጀርባ የሚጠቀለል ቀላል የስፖንጅ ፍራሽ መሬት ላይ አንጥፈን ገላዬን በቅባት የሚያሸኝን አረሳም። ዛሬ አንዳንድ ጊዜ አይኖቼን እጨፍንና እሱ እንዳለ ሁሉ ወለል ላይ በሆዴ ተኝቼ አፌን ከፍትና እጆቹ ጀርባዬ ላይ እንዲመጡ ጠብቃለሁ። በሚያዳልጥ ሙቀታቸው እንዲዳብሱኝ ይጓጓለሁ። ታዲያ ግን ዛሬ በድብርት ዳምጠው ተተምትሜ የተጋደምኩበት እንቅልፍ ይወስደኛል። የደረቅ ሌሊት ብርድ የመስታወት በሩንና መጋረጃውን ዘልቆ አልፎ ራቁቴን የተዘረጋውበት ወለል ላይ ይይዘኛል። እየተንጠራራው እየተነጫነጭኩ ከሱ ጋር ጋራው የነበረ አልጋ ውስጥ ገብቼ ተኛለሁ። ጧት ጧት ፊቴን ስታጠብ በአካባቢው የድምፆች መረባበሽና መምታታት ተፈጥሮ እሱ ከኋላዬ ይቆማል። ወገብን በሚወዱት ወንድ ተይዞ በግድ ጎንበስ ብሎ መታጠብ የት ይገኛል? አንዳንድ ጊዜ ልታጠብ አልቻልኩም እያልኩ አባርረው የነበረው ዛሬ ይቆጨኛል። እንዲህ የማማርርበት ምክንያት ይሄ ነው። ለብዙ ዓመታት ልጅ ለመውለድ አብረን እንደዶለትን፣ በቃ እንደዶለትን ሳይሆን ምንም ሳይሳካ ባለቤት ያረፈ። ሳይሳካ ስል ያለ መውለዴ ምክንያት ከእግዜር ወይ ከሰይጣን የተላከ አይመስልም። ዛሬ ከትዝታው እንዲህ ከሚያሰቃየኝ ቲያትር ከሚያሰራኝ ትዝታው ከፎቶግራፉና እንደ ቀልድ በካሴት ላይ ከቀዳው ድምፁ በስተቀር የቀረው ምንም ነው። በረጅም ጊዜ ንጭንጭ፣ ተስፋ መቁረጥ፣ ከሱ ትዝታ ለመራቅ የእሱን ቄንሳ ለመሰረዝ በማደርገው ጥረት ልብሶቹን እንኳን ለእኔ ቢጤ ሰጥቼ የቀረኝ አንድ ኮቱ ነው። ያም የቀረበት ምክንያት አለው። እውነቱን አጠንክሬ መናገር ልጀምር እንጂ ልጅ ለመውለድ ከእኔ ይበልጥ እሱ ይፈልጋል። ብዙ ጊዜ ባይሆንም ደጋግመው መውለድን ልጅ መልካም ነገር መሆኑን ያነሳሳል። እኔ ግን ልጅ ማርገዝና ማጥባት አልፈለግኩም። እሱን ባሌም ብቻ ነበር የፈለግኩት። ከሁሉ ነገር እሱ ይበልጥብኝ ነበር። አንድ ማታ ላይ ቅዳሜ ነው ቀኑ። ጆኒ ወከር ውስኪ ገዝቶ መጣና ቤታችን ፊት ለፊት ያለው ልሻ ቦታ ላይ ቆሞ እውጭ ሆነን እንድንጠጣ ጠራኝ። እኔ በውስጥ ልብስ ቤት ውስጥ ቆሜ ያለው ፍሬንች ዊንዶው ተከፍቷል። ልብሴን ለውጬ ልምጣ አልኩት። እንደሱ ነኝ አይበርድም አለኝ። ብርድ እፈራለሁ። ብርድ ብቻ ሳይሆን ቤታችን መንገድ ዳር ስለሆነ ተንኮለኛ አላፊ አግዳሚ ድምፃችን ስቦት በብረቱ በር ላይ ተንጠራርቶ በግማሽ የተራቆተ ሰውነቴን እንዲያ አልፈለግኩም። ይቺ ቀዘባ በከፊልም ይሁን በሙሉ የምን ተስኖት ናት። ሌላ ሰው ሲያደንቀኝ፣ ሲያተኩርብኝ፣ ሲሞካክረኝ እንኳን አልወድም። እንዲሁ ምን ተስኖትን መሻማት የሚሻ ተባዕት መኖሩ እረፍት ይነሳኛል። አልመጣም ስለው ፈርቼ ነው እንጂ ለቀላዋጭ የሚያጋልጠኝ በቂ ብርሃን ኑሮ እንኳን አልነበረም። አንዳንዴ ስንወደድ፣ ስንለመን፣ ለፍቅር ድሪያ በሚወደን ስንጓጎጥ፣ በትንሹ በመግደርደር ይሄን መለመን፣ ይሄን ልምምጥ በጎላ መልክ እንድንሰማው እንፈልጋለን፣ እንዲነገርልን እንፈልጋለን። እየተግደረደርኩ ግን
ሄድኩ። ብርጭቆ እንኳን መያዝ ረሳው። እሱ ጋር ስደርስ ለእኔ ሲል በጠርሙሱ ክዳን የቀዳትን ውስኪ በስማም ብለሽ ጠጪ ብሎ ሰጠኝ። እሷን ጠጣው። ከልጅነቱ የቃቃ ጨዋታ የቀዳት ነገር ሲያሳዝን። ኮቴን ልስጥሽ አይደለም አለኝና ኮቱን አውልቆ ትከሻዬ ላይ ያደረገና በቁሙ ከጠርሙሱ ተጎነጨ። ዛሬ መስከር አሰኘህ? ከአንቺ ጋር ብትንትን እንበል። ጥሩ አይደለም። ትንሽ ሞቅ ባይሆን እሱ ይሻላል። ለምን አንቀመጥም? ይበርዳል አልኩት። ውስኪ ባልያዘ እጁ መሬቱን ሞከረና አይበርድም፣ እኔ እቀመጣለሁ። ጭኔ ላይ ትቀመጫለሽ። እምቢ። ለምን? ነይ። እዚህ አይመችም፣ መጥፎ ጊዜ ነው። ምንም አናደርግም፣ አይዞሽ። ምንም አናደርግም? ምንም። ጎረቤቶች ያዩ ይሆናል። ምን መሆንሽ ነው? እብድ አደረግሽኝ? እንደ ተቀመጠ እሱ ላይ ሳይሆን እግሮቹ መሃል እግሮቼን አጥፌ ቁጭ አልኩ። አንድ ጉልበቱን ተደግፌ ጠርሙሱን በቀስታ እየተቀባበልን መጠጣት ጀመርን። ጨለማው እየከበደ በግምት 2 ሰዓት ሲሆን ሁለታችንንም ሞቅ አለን። ያ ምሽት፣ ያ የጠራ ሰማይ፣ ያ የአትክልቶቹ ጠረንና ንቅናቄ፣ ያ ጸጥታ፣ ያ ቀላል ምቾት እስካሁን ድረስ ልቤና ሕሊናዬ ላይ ተቀርጿል። በጠቆረ የአንጎሌ ሰማይ ላይ ሳያርፍ የሚሮጥ ሰው እንዳያዘው የእጅ ባትሪ ብርሃን እየሞቀንና የቅዝቃዜው ጥንካሬ እየቀለለን ሲሄድ ሳሩ ላይ ጎን ለጎን ጋደማልን። ፊቱን ወደ ፊቴ ዞር አድርጎ በወፍራም ድምፁ የረባና ያረባ የሚያስቅና የሚያሳዝን ነገር አጉተመተመልኝ። በረፒ ተራራ ላይ ብርሃን አየውና አልኩት፣ ያ ምን ይሆን? ብቸኛ ፍቅር ትሆናለች። ሴቴ ብርሃን፣ ወንዴ ብርሃኗን ስትጠብቅ፣ ስትችልበት፣ ስታምር። እውነት። ታዲያ ጠዋት የሚሆነው የወለዷት ፀሐይ ስትመጣ አይደለ? ሂድ። ምን ይለኛል ሰው በመንገድ የሚያልፍ? ባዘነ ጨለማ ትስቃለች እዛ። በሉ ጠጋ እንበል፣ መውደድ ከእሷ እንግዛ። ሂድ። በሞቅታው ትንሽ ዞር የምትል ጭንቅላቴን ላባብል አይኖቼን ሲጨፍን ግርማ የሞላበት የምንተስኖት ድምፅ ከምድር ጥልቀት የመጣ መስሎኝ ነበር። ባለማመን እጄን ወደ ተጋደመበት ስሰድ ጣቶቼን ለጨዋታ በትኩስ ጥርሶቹ ቢነክስ እንዴት ልበል፣ ልገልጸው የማልችል አይነት ፍስሐ ከአንጀቴ ወጥቶ በዛ ቦታ በዛ ምሽት አረንጓዴ ግቢ ውስጥ አልፈሰሰም። በዚህ የፍቅር ማታ የሁለታችን ሳቅ ነበር ንጉሠ ነገሥት። በዚያች ግርማ ባላት የምሽት ዙፋን ላይ የሁለታችን ስሜቶች ብቻ ይመስሉኛል ዘውድ የደፉት፣ ሐር የለበሱ፣ ሉል የያዙ፣ በትረ መንግሥት የተደገፉ። እየተፈላለግን ሄድንና ኮቱን መሬት ላይ አነጠፈ። በሜዳውና በቤታችን መሃል ርቀቱ እንደ ኦጋዴን መሰለኝ። እንዲህ መቅላት በጀመሩ አይኖቼ ዞር ዞር እያልኩ ሳይ ግቢያችን ከመቼውም የሰፋ መሰለኝ። በመቃጠል ላይ ባለች አፉ ሰውነቴን ሲዳስሰኝ ኮቱ ላይ በጀርባዬ ተንጋለልኩ። የገበሩ ቦብሊን ቂጤንና ወገቤን በሚጣፍጥ ቅዝቃዜው እየነካኝ። ሰማዩ ንጹሕ ጥቁር ነው። ስፋቱና ጥልቀቱ ልብ ይሰውራል። ውብ የሆንኩ መሰለኝ። ይጋባል መሰል። ለረጅም ጊዜ ተሳሳምን። የውስጥ ሱሬን ሲያወልቅና በጋለው በሚፋጀው ሰውነቴ ላይ ቀዝቃዛ አየር ሲፈስ ልቤን የሆነ ነገር ሰለባት። እንደ ትንሽ ልጃገረድ አፌን ከፍቼ ክንዱ ላይ ተጋደምኩ። እሱን ተደግፌ ተኝቼ ስባንን ሁሌ ልብ የምለው የተከፈተ አፌ ነው። ያሳፍረኛል። ለምን ይከፈታል እያልኩ ያሳፍረኛል። እንዲህ የተጠጋሁት የሳሩ ጠረን፣ የእሱ ላቦት፣ የአፉ ውስኪ ሲነፍስብኝ በትከሻው አሸጋግሬ ከርቀት የማያት ደቂቅ የኮከብ ሞሳ ገጿ ላይ ማር እየሳቀ
ከሩቅ የምሰማው የሰው ድምፅ እንደሚፈስ በገና፣ ማዕፀኔም እንደ ሞቄ ረግረግ፣ እግሬ ዳሌው ላይ አርፎ የኔ ዋዋዬ እመቤትዬ ለልጅ ይሁን አለኝ። ሰምቼዋለሁ፣ ደሞ አልሰማሁትም። የነሆለለች ልቤ እየነዳችኝ እግሮቼን ግራና ቀኝ፣ ጭንቅላቴ ሳሩ ላይ አርፎ በዚያን ወቅት የምኖረውን የሥጋ ደስታ እያሰብኩ የጠየቀኝ ጥያቄ ትዝ አለኝና ለልጅ የሚነድ ጦር ሲጠጋኝ ይሰማኛል። በድንገት በርግጌ የተነሳውና ቁጣ በተሞላው ቃል እየተንተባተብኩ ከላይ ላይ እንዲነሳ ጠየቅኩት። ምን ነው አለኝ። ፊቱንና መዳበሻ እጁ ቅር ብሏቸው እንደ ጎዳውት ገብቶኛል። ልጅ መውለድ አልፈልግም፣ ስንቴ ልንገርህ አልኩ እየተነጫነጭኩ። ተሰብስቤ ቁጭ ብዬ ስቅ ባለ ድምፅ ወደ ደረቴ ጎንበስ አድርጌ እየተናገርኩ በልፊያ የተበታተነ ጸጉሬን እየሰበሰብኩና በእጆቼ ወደ ኋላ እያበጠርኩ በእናትሽ አንድ እንኳን ቢሆን እንውለድ። ትንሽ እንቆይ፣ ልጁ ከመጣ ካንተ ጋር መሆን አልችልም። ያው ነው የኔ እመቤት። አንገቴን ሳመኝ፣ ፊቴን ሳመኝ። ሁለመናው ይለምነኛል። ግንባሩን አልቦታል፣ ደረቱን አልቦታል። ከንፈሮቹ ጥፋት እንዳጠፋ ልጅ ይርበተበታሉ። አይሆንም፣ እዚህ ደግሞ ብርድ ይገባኛል ብዬ ተነሳው። ያን ቀን ተናደደ። አይናደድም። 3 ዓመት ስንኖር ተናዶ አያውቅም። መናደድ ለሱ እንግዳ ጸባይ ነው። ተረበሽኩ። ለምንድን ነው ብዙ ጊዜ የእኛ ሴቶች የሚወደንን የማናውቀው? ስተታችንን ጠቅሶ ሊቆጣን እንኳን የሚፈራውን ወንድ እንደ ደካማ የምንቆጥረው? ከላይ ሲነሳልኝ ደስ አለኝ። መናደዱ ቢረብሸኝም ግን ደስ አለኝ። ተናዶ እኔን ትቶኝ ወደ ቤት ለመግባት ተነሳ። የውስጥ ሱሬን ለበስኩ። የጨርቋ ከርሳሳነት የሚጣፍጥ ነገር ነበረው። ትንሽ እየተነጫነጭኩ ተከተልኩት። ምን ነው አታኩርፈኝ፣ ምን ያስቆጣል አልኩት። የሰማኝ አልመሰለኝም። አዎ ያስቆጣል፣ ማስቆጣት ያስቆጣል። የሚወደን ወንድ ላይ ለምን ብልጥ መሆን ይቀናናል? ስሜታችንን ጠቅላላ ጠብቆልን አንድ ነገር እየሰገደ ሲጠይቀን ለምን አቅልለን እንገምተዋለን? ያውም ለማይጎዳ ነገር። ሽት ቡልሽት። ያን ዕለት ማታ የእውነት አኮረፈኝ። ለቲያትር እኔን ለመጉዳት እንዳልሆን አውቃለሁ። ግን ምን እንዲህ ትሆናለህ? አውቀ ነው አይደለም አልኩት። የምወደውን የሚወደኝን እንደ ነፍሱ የሚወደኝን ሰው ቲያትረኛ አደረግኩት። አትወደኝም ስታስመስል ነው አልኩት። አንድ ቃልም ሳይወጣው ራት በልተን ተኛን። ጠዋት ስነሳ ጎኔ አልነበረም። የገባኝ ያን ጊዜ ነው። በደንብ የገባኝ ማለቴ። አልጋዬ ላይ ብቻዬን እንደተቀመጥኩ ተርበደበድኩ። ለዘላለም ትቶኝ የሄደ መሰለኝ። እንዲህ ያለ ልምዱ ሌሊት በሰንበት ተነስቶ ሲወጣ በሰንበትማ ካልጋ አንወጣም። በሰንበትማ በትራስ ስንደባደብ፣ አንሶላ ስንጓተት፣ ስንኮራኮር፣ ስንበሻሸቅ ነው የምናረፍደው። ቁርስ መብላትም ትዝ አይለን። በድንጋጤ ካልጋ የተነሳውና ሳሎን ገባው። በየክፍሉ ገባው። የለም። ተመልሼ በመስታወቱ መስኮት መጋረጃ ገልጬ ወደ ውጭ አየው። የጠዋት ቀዝቃዛ ፀሐይ አትክልት ቦታው ላይ ፈሳለች። የአጥሩ በር ላይ ጤዛ ይፈልቃል። አትክልት ቦታው መሃል ላይ ያልተከደነ የውስኪ ጠርሙስና መሬት ላይ የተነጠፈውን ኮት አየው። ያለፈውን ምሽት አስታወስኩ። አሁን ባገኘው ተመኘው። ይሄ ጊዜ ሳያልፍ እንዲያስረግዘኝ ፈለግኩ። ውስጤን ገንዳዬን በአምሳሉ እንዲሞላው ፈለግኩ። አልመጣም። ለዘላለም አልመጣም። የተቀመጠበት ታክሲ ከአንድ አምቡላንስ ጋር ተጋጭቶ ነው አሉ። ከአምቡላንስ ጋር 2 ሰዓት በኋላ ሆስፒታል ተጠርቼ ሄድኩና ሲሞት አየሁት። ጭንቅላቱን እየነቀነቀ። ለምን እንደነቀነቀ ይገባኛል። የተጋደመበት ሕይወቱ ሲያልፍ
አንጀቴን አጥፌ ሆስፒታሉ ወለል ላይ እንዳበደ ሰው ስፈራገጥ ዓለም ካሁን በኋላ ትጥፋ ስል ለምወደው ባሌ ብቻ ያለቀስኩ የመሰላቸው ብዙ ነበሩ። ለእኔ እሱ ብቻ አልነበረም፣ መወደዴ ብቻ አልነበረም። አንድ የተመኘውን ነገር ላደርግለት ባለመፈለጌ ቆጭቶኝ ነው። አቤት ሲቆጭ ሲቆጭ ሲቆጭ! 40 ተለቅሶ እስኪያበቃ ከዚያች ከአትክልት ቦታ ኮቱና የውስኪው ጠርሙስ ማንም ሳይነካቸው በፀሐይና በውርጭ ሲሰቃዩ ከረሙ። ማን ቤት ውስጥ እንዳስገባቸው ትዝ አይለኝም። ዛሬ ኮቱን ሳየው ጠቅላላ ያልመረጥኩት ዕጣዬ እዚያ ውስጥ በጭንቀት ተጠቅሎ ሲያቃስትና የማያቁም ሞቱን ሲሞት ይታየኛል። በኮቱ እጀታ፣ በኮቱ ክሳድ ጠረኑ ቀርቶ እንደሆነ ወደ አፍንጫዬ ወስጄ እፈልገዋለሁ። የለም፣ የሚያጋጥመኝ ጠረን የደረቀ ሳር፣ መሽተት የጀመረ ጨርቅ፣ ከቁም ሳጥኑ የሚወጣው የብልና ያሮጌ እንጨት ጠረኖች፣ አልፎ አልፎ የኔ ሽቶና ላብ ጠረን፣ የዚያን ዕለት ማታ ያላበው ቂጤ፣ ጀርባና ወገቤ የተውት የሽቶ ጠረን። ይሁን አይሁን አላውቅም። ዛሬ እዚህ ሳሎን ተቀምጬ ወደ ውጭ ስመለከት የኔ ሕይወት አጠውላለጉ እስኪያስደነግጠኝ እስኪያሳብደኝ ድረስ ተዘበራርቆና ወድቆ ሳለ እዚች አጥሬ ዙሪያ የተንጠላጠለው የሐረግ አትክልት ሐመልማሉ ግን አማረም አላማረም ሳያቋርጥ መድመቁ መተንፈሱ ይገርመኛል። የማንጎ ንግርት። የምንተስኖት አባት እሱ ከመሞቱ በፊት ቤታችን ይመጡ ነበር። ዛሬም አንዳንዴ ብቻዬን እንዳልሆንኩ ሊያስታውሱኝ እግዚአብሔር ይባርካቸውና ብቅ ይላሉ። ሲጀመር እሱ ከኔ የተሻለ ገንዘብ ስለነበረው አባቱ እናቱ ሌላ አግብተው ከተለያዩ ከርመዋል። ጥቅም አሽትቼ የመጣው መስሏቸው ነበር። ራቅ ራቅ ያደርጉኝ ነበር። ጨዋታ ካበረታውባቸው እንደ ልጃቸው የምጣበሳቸው እየመሰላቸው መሰለኝ በረቀቀ ጥበብ ይሸሹኛል። ብዙ ጊዜ ስለ እኩያ ያወራሉ። የገንዘብ ማለታቸው ነው። እኔን እንደተጠራጠሩ ማረጋገጫ ይሆን ዘንድ እንዲገባኝም አድርገው ልጅ መውለድ እንዳለብን ይሰብኩን ነበር። ግፊታቸው እንዲሰማና ሐሳባቸውን በሁለ ቀናዊነት ሊጠምዱት ከሐረርጌ አስኮ የማንጎ ችግኞች አምጥተው ከቤታችን ጀርባ ያለች ተጠቅመንባት የማናውቅ ባዶ መሬት ላይ ተከሏቸው። እንዲህ አሉን ያን ዕለት። የበሰለ የማንጎ ፍሬ ሳይ ሆዷ አድጎ ቆዳዋ በመወጠሩ የሚያብለጨልጭ ሴትና ከእሷ የሚወለድ ወንድ ልጅ ይታወሰኛል። እውነቴን ነው። አብራችሁ ቆያችሁ ብዙ። ሰው ጋብቻችሁ የቀልድ ይመስለዋል። የጋብቻ ዓላማው የመውለድ ነው። ሌላውማ ከውጭ አልቆ ሳቅ ሳቅ። ማረጋገጫ ስጡን እንጂ ወንድም ለወንድነቱ ሴትም ለሴትነቷ። ይህ ማንጎ ሲያብብ ልጅ ማየት አለብን። እውነት 1-3 ወር ከርሞ ምን ተስኖት አረፈ። ከዚያ በኋላ የእውነት ሊያዩኝ አልፈለጉም። ቤቱን ስጪኝ ብለው አልተከራከሩኝም። ጠፉ። ኮስተር ባለ መልክ ብቻዬን እንደምኖር ከወንድና ከሰው እንደተገለልኩ ሲያውቁና በወሬ አቀባባይ ሲነገራቸው ሊጠይቁኝ ይመጡ ጀመር። እኔን ሰላም ብለው ትንሽ ያዋሩና ወደ ጀርባ ሄደው ማንጎ የተከሉበትን ቦታ ያያሉ። ቁመው ሳያቋርጡ እሱን ያያሉ። ቢያንስ ለእኔ ሲመስለኝ። ሲደጋገምብኝ ጊዜ ጠየቅኳቸው። ያችን ቦታ እየሻት ማንጎ የተከልኩባት ቦታ ነበረች። ትዝ ይልሻል? አዎ። ስተክል በሆዴ ትንቢት እንዲበጅልኝ ትንሽ ራእይ እንዳይ እግዚአብሔርን ለምኘው ነበር። ምን? ልጅ የምትወልዱ አይነት ከሆናችሁ እንዲያብብ፣ ካልሆናችሁ እንዲደርቅ። ሚስጥሬ ነበር። አየሽ፣ አንድ ልጅ ነበረኝ፣ አንድ ብቻ። እሱም ዘር የለውም። አንቺን ለመወንጀል አይደለም፣ የታቀደ ነው። አየሽ፣ የማንም ጥፋት አይደለም። አውቀን ክፉ አንሰራም። ይህች ማንጎ ለሁሉም የምትሆን ንግርት ነበረች። ዘሪም ዘርም አይኖርም ማለቷ ነበር። አልበዛም ግን፣ እግዜር አላበዛውም ግን።
እኔንም ልጄንም የዘነጋን ይመስለኛል። የዚህ አትክልት ቦታ በየወቅቱ መለዋወጥ ያስቀናል። እንዲሁኝልኝ ነበር ያለኝ እኮ። እንዲህ አብቢ፣ እንዲህ አፍሪ ነበር ያለኝ። ተፈጥሮ ነበር ሁኛ ያለኝ። እሱን በአጭር ሐሳቢ፣ እኔን ግን ብልህ አደረግኩ። በአጭር አሰብኩ፣ ድንክ አሰብኩና ድንክ ሆንኩ። ያን ዕለት ማታ እሺ ብለው ኑሮ በሰላም እናድር ነበር። በሰላም ብናድር ኑሮ በሰላም ጠዋቱን አብረን እናረፍድ ነበር። ታክሲ የለ፣ አምቡላንስ የለ። አሁን እዚህ ተቀምጬ እንዳሻቸው በሚሆኑ አበቦች ቀናለሁ፣ በለውጥ በሚንቦገቦጉ። እኔ ግን በበቀል ለምለም ማኅፀኔን እያጠወለኩ እግዜር ያበጀለት መረቁን በቁጭትና በተስፋ መቁረጥ በየቦታው እያዝረበረቡ ቅዠቱ ብዙ ጊዜ በመስኮት ወደ ውጭ ያየው የተቀመጥኩበት እንቅልፍ ይወስደኛል። እቃዣለሁ፣ ሟቹ ባሌን እቃዣለሁ። ከአትክልቱ ቦታ በልጅነት መልኩ እየመጣ መስኮቱ ዘንድ ሲደርስ አንገቱን ሰብሮ ይቆማል። እንዳዘነና ይኸው ታዲያ ምን ጠቀመሽ አይነት እያየኝ። ቅዠቴ ነው። ተራራ ሲፈነዳ፣ አውሬ ሲያባርረኝ፣ በጨለማ ስሮጥ፣ እባብ እግሬ ላይ ሲጠመጠም፣ እባብ እግሬ ዙሪያ ሲጠቀለል አላይም። የማየው ይችን ብቻ ነው። ከሰኞ እስከ እሁድ፣ ከመስከረም እስከ ጳጉሜ። የቅዠቱ ድባብ ግን ከባድ ነው። በቢላ የሚቆረጥ አይነት ወፍራም ግራጫ ደጀን ነው። ከዚያ ቅዠቱ መጠናቀቅ ሲጀምር ከባድ የጆኒ ዎከር ውስኪ ጠረን ይሸተኛል። እባንናለሁ። ገላዬ በጊዜ ብዛት እየወፈረ፣ የመነኮሰ ጭኔ ብቻውን እያደገ፣ የወር አበባዬ እየመጣ ሲጠፋ፣ ጡቴ እየወደቀ፣ የሆዴ ቦርጭ እየገፋ፣ ሽንጤ እያጠረ ሲሄድ አያለው። መታጠቢያ ቤት መስታወት ፊት ለፊት ቁሜ የብቸኝነት አወዳደቄን ሳይ፣ ወተት ሳይወርደኝ፣ የእንግዴ ልጅ ሳይጠረገኝ፣ ማኅፀኔ ሳይቆስል፣ ለአንድ ለምወደው ሰው ይህን ሁሉ የማየውን ስጋና ደም ስር ሳልሰጠው መቅረቴ አንጀቴን ይበላኝና ከቆምኩበት ወድቄ መሬት በጥፊ እየመታው አለቅሳለሁ። በጥፊ እየመታው። ይህ ሁሉ ስቃይ ግን ከእግዚአብሔርና ከሰይጣን በስተቀር ማንም ሳያውቀው ባዶ ቤት ውስጥ ይቀራል እየመሰለኝ። ታዛቢ የውጭ ሰው እንደተጎዳው ከመገመት ሌላ ይሄ በምን አይነት ዝርዝር መልኩ እንደሚሰማኝ አይረዳም። አንዳንድ ሰዎች ደግሞ በድብቅ ማንም ሳያይ ከሌላ ወንድ ጋር የመወጣ ይመስላቸዋል። በጀርባዬ ተሸሽጎ አያሰኛትም እንዴ የሚል አይጠፋም። የውጭ ባዕድ ሰው በሚመች ቤት የምኖር፣ የሚመች ሥራ ያለኝ፣ የሚመች ደመወዝ የማገኝ፣ በጥጋቤና በኩራቴ ብቻ ተገልዬ የምኖር አይነት ያደርገኛል። የውጭ ሰው ፀሐይ ውስጥ ከሚያየው ቅርፊቴ ሌላ የተለየ ነገር እንደሚሰማኝ አያውቅም። ልጤን ያደንቃል፣ ቅርፊቴን ያምናል፣ ልባሴን ያደንቃል፣ ጥሩ መልበሴን፣ መካከለኛ ዕድሜ በመግባቴ ያማረ የመሰለ ገላዬን፣ ኮስታራ ሰራተኛነቴንና ቁጡ ወንዳ ወንድነቴን ያደንቃል። ይሄ ቅርፊቴ ነው። ይሄን አምኖ እንጂ ተጠራጥሮ ለመስበር የሞከረ የለም። ያገለኛል፣ አገለዋለሁ። ራቅ ራቅ። የኔ መደሰት የሚለካው የማኅፀኔን ጥልቀት በማስለካት ብቻ ነውን? ስተት። እንኳን ከሌላ ልግባባ ከራሴም መግባባት የከበደኝ ሴትዮ ነኝ። የምፈልገውን እያፈረስኩ የቋመጥኩለትን እየሰበርኩ ከልጅነቴ ጀምሮ በፍቅር ከዕለታት አንድ ቀን አድናቆት የተከናነበው ሰውነቴ ወደ ስጋ ክምር ሲለወጥ የምንተፍረት ጸጉሬ እንኳን ራሱ ማደግ ከብዶት ተሰባብሮ የሚወድቅ ኮሰረት አስታ እስኪመስል ድረስ እንዲህ በቀስታ ሳልቅ ተቀምጬ ባዶ አየር ውስጥ ማፍጠጥ ደከመኝና ራቴን ቀዝቃዛ እንጀራ በክኮት
እናም ሻይ ጠጥቼ ለመተኛት ክፍሌ ገባው። የእንግዳ ማረፊያ የምንላት የምትባል እሁድ ጠዋት ጥበቷና ሙቀቷ ውጡ ውጡ አያሰኝም ነበር። ግድግዳው ለስላሳ ሰማያዊ፣ የጣሪያው የኮርኒሱ ክርታስ ክሬም ቀለም ነው የተቀባው። ከአምፖሏ የሚወጣው ብርሃን የቀላ ቢጫ ነው። በስተግራ ካልጋው ግርጌ የደረቅ ሳር ቀለም ያለው ባለ 2 ተካፋች ትልቅ ቁም ሳጥን ቆሟል። አልጋው አልተነጠፈም። ትላንት እንደተኛውበት ነው። አልጋው አጠገብ ያለችው ትንሽ ቁም ሳጥን ላይ ቀን ከሥራ ጓደኞቼ ጋር ገበያ ሄጄ ልብስ ሲገዙ እኔም ባይቅርብኝ ደስተኛ ለመምሰል የገዛሁት የውስጥ ልብስ በጋዜጣ ቁራጅ ተጠቅሎ ተቀምጧል። በተራ ጉጉት ጋዜጣውን ተረተርኩና ጨርቁን አውጥቼ አልጋ ላይ ዘረጋሁት። ከቅላቴ ጋር ስለሚሄድ ጥቁር ልብስ ከድሮም እወዳለሁ። ውስጥ ልብሴ የምለብሰው ቀሚስ፣ የምበላው እንጀራ፣ የምጠጣው ጠላ፣ ባሌ ራሱ ጥቁር መጋል ነበር። ጠንካራ ፀሐይ የመታውለት ባሪያ የሚያሰኘው አይነት። የውስጥ ልብሱ ከለስላሳ ቁስ የተሰራ ነው። ሐር ሳይሆን አይቀርም። ከምን እንደሆነ ግን አልተለጠፈበትም። በእጄ ስይዘው ሳያቋርጥ ያዳልጣል፣ ያመልጠኛል። እንዳላበው የወንድ ልጅ ሰውነት፣ እንዳላበው ባሌ። ውድ እንኳን አልነበረም ጨርቁ። ለስላሴው ጣፍጦኛ አቀፍኩት። እንደ ቆምኩ በጉንጬ እየዳበስኩ ለስላሴውን በጉንጬ እየታከኩ ገላይ ከላይ እስከታች ካንገቴ ውስጥ በሚነሳ ሙቀት የተቃጠለ መሰለኝ። አብራኬ ሲሟሟ ይሰማኛል። ምን እየሆንኩ እንደሆነ አውቃለሁ። መብራቱን አጠፋውና አልጋዬ ትራስ ላይ ግድግዳውን በጀርባዬ ተደግፌ ተቀመጥኩ። ጨለማው ዙሪያዬን መፍሰስ መነቃነቅ ሲጀምር ከየት እንደመጣ የማላውቀው ቁጣ እያስገመገመ ሁለመናዬን ወረረኝ። ውስጥ ልብሱን አሽቀንጥሬ ጣልኩት። የት እንደወደቀ አልታየኝም። የቀን ልብሴን ሳላወልቅ እንዳለ ብርድ ልብሱ ስር ገባው። እንቅልፍ ሊወስደኝ አልቻለም። ገላዬ እያተኮሰ ወንጀለኛነትና ለሚያልፍ የኦናን ፍስሐ ለማደር መንፈሴ በመቁነጥነጧ ብስጭት እየተሰማኝ ተስፋ መቁረጥም በቀዝቃዛ ብረታም እጆቹን ደርጥብ ጨርቅ እየጠመዘዘኝ መብራት አበራውና አልጋዬ ዳር ተቀመጥኩ። ድሮ የማውቀው የፍትወት ጠረን እንደ ባህር ማዕበል ሰርኔን መታኝ። 2 የእንባ ዘለላዎች ጉንጮቼን ሰንጥቀው ወረዱ። ተፈናፍኜ የጠረኳቸው። ውስጥ ልብሱ ቁም ሳጥን ስር ወድቋል። እሱ ላይ አፍጥጬ ብዙ ቆየው። ልዋጭ በሌላ ወንድ ከምን ተስኖት ሌላ አልነበረም። ሊሆን አይችልም። ገላዬ አይቃጣም። ገላዬ ፈልጎ አያውቅም። ዓለም ከአንድ ወንድና ከ6 ቢሊዮን ሴቶች የተሰራች ይመስለኛል። የወዳጆቼን ዝንዝ አማሮኝ እስኪሁን ብዬ መንደፋደፌ ግን አልቀረም። ቢከርምም ቅጽበታዊ መንደፋደፎች ነበሩ። ኤሎሄ ኤሎሄ፣ አምላክስ አንድ አይደለህ? መለወጥ አልቻልኩም። በዓለም ላይ የቀሩት ወንዶች ያውም ለወንድ ተጨንቄ አላውቅም። ከሰማይ በታችና ከምድር በላይ ጥቁር ጠይም አንድ ሰው ነበር። የቀሩት እንደዚህ የመርካቶ ጨርቅ ናቸው። ከተመሳሳይ ዕቃ ተሰርተው የወጡ መጠናቸው ይለያይ እንጂ ውስጣቸው። ይልቁን የሆነውን ነገር ሁሉ እንደ ጥፋቴ ቆጥሬ ይህን የአሁኑን ሕይወቴን እንደ ቅጣት ወሰድኩት። አጋጣሚ ጊዜና እኔ ተስማምተን የተቀበልነው። አፈሰች። ምንተስኖት ከሞተ ከ3 ዓመት በኋላ አንድ ድሮ የማውቀው ግን ትንሽ ከባሌ ቁም ነገር የሚያንሰው እንዲያጨዋውተኝ ገብሩ የተባለ መልከ መልካም ሰውዬ ወዳጅ አደረግኩ። በሙሉ ካንጀቴ አይደለም። ለመሆኑ የምትወዱት በእናንተ ጥፋት ቢበደል የምትደሰቱ ማናችሁ? ያ መከፋትና የወንጀለኛነት ስሜት ውስጤ እንዲህ አንጀቴ ውስጥ መሟሟት እንዳልሻተ ቀዝቃዛ ሊጥ ቁጭ
ቁጭ ብሏል። ገብሩ የሚሰራው ኢሲኤ ነው። ንጹህ ለብሶ ንጹህ የሚነዳ የጉደር ወይን መጠጣት የሚወድና ሰንሰለት አጥያሽ ያውም ዊንስተን። ቅዳሜ ቅዳሜ ሥራ ስለማይሄድ እኔ ሥራውዬ ያን ጊዜ ቱሪዝም ኮሚሽን ነበር የምሠራው። በዚያው ገበያ ደርሼ ትንሽ የቤት አስቤዛና ለሱም አንድ መልካም ሸሚዝ ገዝቼ መጣው። ቤት ስገባ ከመኝታ ቤት ከሆነ ሰው ጋር እየጮኸ በስልክ ሲያወራ በተራ የወሬኛ ጉጉት ዝም ብሎ በየዋህነት ስሰልለው እንዲህ ሲናገር ሰማሁት። ማን? እኔ? ተይ በናትሽ፣ እሷ አፈሰች በይ እንጂ። ቤት አላት ቢባል ያረጀ እኮ ነው። ያውም ባሏን ገላ ያገኘችው። ምን ይጎለኛል? ምን ጉረኛ? እውነት ነው እንጂ የተማርኩ እንደገና ኢንተርናሽናል ኦርጋናይዜሽን የምሰራ። መልክ ያንሳታል። መኪናዋን ደግሞ አትነዳውም። ይገርምሻል፣ ስለ መኪናዋ አውርታ አታውቅም። አሁን ግቢው ውስጥ ዞር ነው ያየሁት እኮ። ታዲያስ የቤት ቁልፍ ሁሉ በጄ። በቃ ቤቴ በዩ። ታዲያ ወሬውን አቋረጥኩትና አይኖቹ ተበልጥጠው እያየኝ እንዲህ ያልኩት፣ ገብሩ ሰማህ? ፖሊስ ሳልጠራ ከቤት ውጣልኝ፣ ሳትዋረድ ውጣልኝ አልኩት። አይኖቹ እንደተበለቃቀጡ አፉ ወደ ታች ተከፈተ። በሱ አፍህ አፈርፈስ። ትንሣኤ ዘሙታን። ኢዮኤል የተባለ ብሔራዊ ቲያትር የሚሠራ ሰው ተዋወቅኩ። ጓደኛ ያስተዋውቃኝ አብራኝ የምትሠራው ያቺ ሳራ። ኢዮኤል ትንሽ ጉራ አለበት። 4 ቲያትር አዘጋጅቻለሁ ይለኛል። እሱ አያገባኝም፣ ግን የውሸቴን አደንቅለታለሁ። ደስ የሚል ሰው ቢሆንም ቤቴ ላመጣው አልፈለግኩም። የገብሩ ነገር ትምህርቱ ኖኝ። ኢዮኤል እንደውም ውጭ ይወዳል። ያደከመኝ ይሄ ነው። በትዳር ቆይቶ ባልሰመረ የፍቅር ጎዳና ላይ ሰከም ካሉ የለመዱትን መረጋጋት በቀላሉ መርሳት ይከብዳል። ለጥቂት ጊዜ አክነፈነፈኝ። ጥቂት ስድነት ገባኝ። ከምንተስኖት ወዲህ የወንድ ፍርሃት አለብኝ። ይሞቱብኛል ሳይሆን የለመድኩትን እንዳላጣ። ለምዶ ማጣት፣ ወዶ ማጣት። ትንሽ ከሱ ጋር የቆየሁት ለዚህ ይሆናል። ይዳብሰኛል። አይኖቼን ጨፍኜ መዳፉ ጭኖቼ መሃል ሲገባ ማልቀስ እፈልጋለሁ። ከዚህ ከኢዮኤል ጋር ስንገናኝ ዓላማዬ ለማምለጥ እንጂ ተመልሼ በከፊል ምንተስኖት በከፊል ግን እንደ ወሲብ ዕቃ ወደሚቆጥረኝ ሰው ለመምጣት አልነበረም። ጠፋውበት። ቢያስፈልግ ጠፋው። ጧት እዚህ ብሔራዊ ቲያትር ለሥራ ሲገባና ሲወጣ አይዋለው። ድርጊቴ ያሳዝነኛል፣ እሱም ያሳዝነኛል። ግን ምን ላድርግ? አመልካች ጣት። ምንተስኖትን የማውቀው በቀለ ወያ መለስተኛ 2ኛ ደረጃ ስንማር ነው። አስተማሪ እስኪመጣ ድረስ የተቀመጠበት እየዘፈነ መደነስ ስራው ነበር። አስተማሪ ሲመጣ ቀጥ። ቆይተን ወዳጅ ሆነን የልብ ስናወራ ለምን ወደድከኝ ስለው በምላስሽና በአመልካች ጣትሽ አለኝ። እንዴት አልኩት። በቀለ ወያ ስንማር አመልካች ጣትሽን በምላስሽ እየነካሽ መጽሐፍ ስትገልጫየውሽና አንጀቴን በላሹ። እንዴት? እንደዚህ አይነት ንጹህ ምላስ፣ እንደዚያም በጉጉት አእምሮ የተከፈተ አፍ፣ እንደዚያም ቀጭን ጣት አላየሁም። በእነዚያ ምላሶች ክፉ ንግግርና ቅጥፈት፣ ከዚያም አፍ ያልተባረከ ነገር እንደማይወጣና እንደማይገባ፣ ያም አመልካች ጣት ወዳልተረዳው እንደማይጠቁም እርግጠኛ ነበርኩ። ታዲያ ለምን ቆይህ? በ3 ምክንያቶች። 1 በቂልነት፣ 2 የበለጠ ፍለጋ፣ 3 ስለ ፍቅር ምንም ስለማላውቅ። የምትወደኝ አትመስለኝም ነበር። ዮዲት ቀሽም
አንቺ ቀሽም፣ የምዘፍነው ላንቺ ነበር። ግራ ቅናት። በረንዳ ላይ እንላፋለን። ክረምት ነው። አረሳም። አንጎሌ ሁሉ ምን ተስኖት ነው? መውጫ መግቢያው ምን ተስኖት ነው? ቁመቱ ከኔ ያንሳል፣ ከኔ ግን ይሰፋል። ደረቱ ሰፊ፣ ክንዶቹ ኩቢ ሜትር ይመስሉ ነበር። ግድግዳ አስጠግቶ የውሸቴን እየተንፈራፈርኩ ድቡልቡል እጁ ወገቤን ጨምዶኝ ለመጀመሪያ ጊዜ ቀና ስል ሊስመኝ አፉ እየተንሳፈፈ ሲመጣ ከለበኑ ውስጥ በአፉ ምራቅ የረጠቡ ሽፍ ያሉ ጥቁር ነጠብጣቦች አየው። ቀስ እያለ ስለሚጠጋኝ በፍጥነት ቆጠርኳቸው። 6 ማርያም የሳመቻቸው ነጠብጣቦች። ከንፈሮቼን እሱ ነክሶ እኔ ግን በህሊናዬ ምን ቢቆርጣት ነው ማርያም ፍቅረኛዬን የነካችብኝ አልኩ። ደሞም ኮርቻለሁ። እንደኔ ፍቅረኛቸውን ከማርያም ጋር የሚጋሩ እነማን ናቸው? አይነ ሌባ። ይሄኛው ደግሞ መንግስቱ የሚባል ከንፈረ ከባድ፣ አይነ ትላልቅ፣ ጸጉሩን በቀን 10 ጊዜ የሚያበጥር፣ እጄን ይዞ እያዋራ አረፍ እያለ ከመሃል ሌላ ሴት ይቀላውጣል። ትኩር ብሎ እያወራኝ ድንገት ሴት ባጠገባችን ካለፈች እጆቼን ማሻሸት ያቆምና ሳይለቃቸው አይኖቹን በስየታ በጥናትና በጉምጀታ ሴቶቹ ተክለገላ ላይ ይወረውራል። ከላይ እስከታች በትኩረቱ ይዳብሳቸዋል። ግን እንዲህ ያለ ማፈርና ያለ ይሉኝታ እያፈጠጠ አላፈጠጥኩም ለማለት ነው መሰለኝ እጆቼን በለዘብታ እዚህ ያለሁኝ በሚመስል ሁኔታ ይነካካቸዋል። መዳበስ ይጀምርና ያቆማል፣ ያቆምና ይጀምራል። ካደረገ በኋላ ቅርም አይለው ወደ እኔ ዞር ይልና ወሬውን ይቀጥላል። የቀረ ወሬ ካለው ወሬ የማያልቅበት፣ አለበለዚያም ቁጭ ብሎ እንደ ሎሚ ያሸኛል። ራስ ግሪል አንድ ጊዜ ራት ጋብዞኝ እንደተቀመጥን አንዲት በእርግጥ ሎጋ ቆንጆ አሳ የመሰለች ጠይም ኮሜርስ አብረን እንማር የነበረች ሰላምታ ሰጥታኝ ከኔ አንድ ጠረጴዛ ርቃ ስትቀመጥ 3 ወር ሙሉ ያላየውበትን መቁነጥነጥ አየው። አይኖቹ ከሷ ላይ አልነሳሉ። ልጅቷ ይሄን ተረድታ ነው መሰለኝ ወይ ና አትለው ነገር ወይ አትገላምጠው ነገር ብቻ በአይኗ አንጠልጥላ ይዛ ከኔ አራቀችው። ከጥቂት ጊዜ በኋላ ከተቀመጠችበት ተነስታ በአይኖቿ ገርምማው ቦርሳዋን አንግባ ወደ መጸዳጃ ቤት አቅጣጫ ሄደች። እሱም ደደብ ያልገባኝ ያደረገኝ መሰለኝ እሷ ካይን እንደተሰወረች ይቅርታ ብሎ ከጎኔ ተነሳና ወደ ሄደችበት ተከተላት። እሱ ከአይን እንደተሰወረ ቦርሳዬን ይዤ ከተቀመጥኩበት ተነሳውና ሁለቱም ወደ ሄዱበት ሄድኩ። መተላለፊያ ላይ ቁመው ሲያወሩ ደረስኩ። ሳያዩኝ ተመለስኩና የራሴን ሂሳብ ከፍዬ እሱንም ሳልነግረው ወደ ቤቴ ተመለስኩ። እኩለ ሌሊት ላይ ተደወለ። እሱ እንደሆነ አውቄያለሁ። አነሳውና ሃሎ ስል ምን ነው አንቺ? ምን ነው አዋረድሽኝ? ምን ነው ምን አደረኩሽ? ከዚያች ልጅ ጋር ወጣችሁ አልኩት። ምን? ስልኩን ዘጋው። ከዚያ በኋላ አልደወለም። አንዳንዴ ሳይጠግበኝ ስለሄደ ይቆጨዋል መሰለኝ። ከመስሪያ ቤት ስወጣ እንቅፋት እየሆነኝ ለማባበል ሞክሮ ነበር። እኔ ለሱ ትንሽ የሥጋ ቁራጭ ነበርኩ። ሁለመናዬን በሙሉ አለማወቁ ይቆጨዋል። ራቁቴን ቆሜ አይቶኝ አያውቅም። ፍላጎቱን ሲናዘዝልኝ ነበር። ምን ተስኖት በፍቅር ጠቅልሎ ያየውን ነገር እነሱ ያለ ፍቅር ሊወስዱት ይሞክራሉ። የሆኑ ይመስላቸዋል እንጂ ማንም አይደሉም። ከኔ ያማሩ ሴቶች እንደ ከብት ሊያንጋጉ ይችላሉ። ሁለመናዬን ለማየት ምን ተስኖትን መሆን አለባቸው። አይገባቸውም። የክብር ትርጉም አይገባቸውም። አፌን ሙሉ በሙሉ ሲስሙኝ እንዴት ነው የሚዘገንነኝ። ምን ተስኖት ሲጠፋብኝ
የጠፋብኝ ከእንጦጦ ነፋስ ስልክ ከአየር ጤና ኮተቤ የተዘረጋው የአዲስ አበባ ሽርሙጥና አይደለም። የጠፋብኝ ፍቅር ነው። መሳደቤም አይደለም። ራሴን መካቤም አልነበረም። ልጅነቴን ሳላይ ልጅነታችንን እንይ እለዋለሁ። ልጅነቴ ልዩ እንደሆነ ሁሉ ልጅነቴ ከሟቹ ምን ተስኖት ምን ይለያል? እኩዮቻችንን በሞታተን እኩዮቻችንን በሸር ተነጥቀን በጠለፋና በምቀኝነት ተነጥቀን በወባና በኮሌራ ተነጥቀን የኔ ልጅነት የተለየ እንደሆነ እሱን ለየው አልኩት። ውለጅና እርጅና ይውረረኝ ይለኛል፣ ይለምነኛል። እግሮቼ መሃል ተደፍቶ አብራኬን እንደ ውሻ እያሸተተ ይለምነኛል። ራሴ አዋቂ የሆንኩ መሰለኝ። ይመስላል። ሲመች ሰው አዋቂ የሆነ ይመስለዋል። ሁላችን ታይታኒክ ነን። ያቺ ጀልባ ባህር ላይ ሳይሆን ቂልነት ላይ እንደቆመች አልገባት። ብረታ ብረቶች ቀናቸው ያልሆነ ዕለት ከደንከል ይደክማሉ። ይሄን ከሰላ ሄዳችሁ ወይጦ ጠይቁ። እያደረ ሲሄድ እኩያጣ እወድሻለሁ ይለኝ ነበር። በአፉ ወርቅ ሞልቶ በተከረከመ ጥቁር እብነበረድ ገላው ከእፍረቴ ጎፈሬ ወዲያ አልማዝ ልቅበርልሽ ብሎኝ ነበር። ልጅነት ያልኩት ከቴም የኛ ልጅነት በስንት አይነት ሽብር የተዳመጠ ጊዜ ግን ልኬን ነገረኝ። ማንም አላደረገውም። እንደሱ ሲነጋ በጧት ገና ጎህ ሲሸት በእንቅልፋም አፉ በደንብ ባልተከፈተ ከምንም እወድሻለሁ ያለኝን ከከረሜላና ከቸኮላት እወድሻለሁ፣ ከይርጋ ጨፌ ቡና፣ ከቴፒ ማር፣ ከጎጃም ነጭ ጤፍ እወድሻለሁ የማይለው አልነበረም። ከራሱም ከመስቱ ግርማም ውዳሴ ግጥም በቀስታ ያነብልኛል፣ ይዘፍንልኛል። አንገቴ ላይ ያገኘውን ቆዳ ነክሶ ባደረ ምራቅ እያራሰ ይገጥምልኛል። እሷን ብከዳ አገኝ ሙቼ ደሟ ረግሞኝ በንቀት እንዲህ የጠጣሁት በጥቼ። ከጥቂት ዓመታት በኋላ ገላዬ ይነጥፋል፣ ገላዬ ይወድቃል። ሴትነቴ ጊዜ ረብሾትና ገዝቶት ቅጥልጣው ይደርቃል፣ አበባው ይጠፋል። ያን ጊዜ የጠቅላላ አደጋውን አስቀያሚ ፊታ ያለው የጠቅላላው አደጋ ነበልባል ተጎልጉሎ ይወጣል። ቁጭቱ እንደ ጎሞራ እርግማን እየተንበለበለ እንደገና ሊያቃጥለኝ። ይሄ ሁሉ እንደ ቁና ላይ አተር ወንድ የተማሰለ የማልመርጥለት ዘሩን መጣያቶ በአብራኩ ተሸክሞ ሲዞር ለመዝናናት፣ ለመደሰት፣ ለመደነቅ፣ ለመወደድ ወንድነቱን ለማስመስከር ባጋጠመው ሲጥል ሰዓቴን አየው። ከምሽቱ 5 ሰዓት። ልብሴን አውልቄ አዲስ የገዛሁትን ውስጥ ልብስና ሌላ አዲስ አጠር ያለ ቀሚስ ደርቤ ጫማዬን ለውጬ ጸጉሬን አስተካክዬ በፍጥነት ከቤት የወጣው ይለኝ ነበር ምን ተስኖት። እስፒል ጫማ ላይ ስትቆሚ ዓለም ትንፋሹን ይይዛል አለ አይደለ? እግሮችሽ አለ አይደለ? ባቶችሽ። ውጭው መብረድ ጀምሯል። መንገዱ ጸጥታ ነው። ውሻ ከወዲያ በኩል በቁጣ ይጮሃል። የመንገዱን ደርዝ ተከትዬ ቀስ እያልኩ መራመድ ጀመርኩ። ፊት ለፊቴ ካለው የቤቴ ግንብ አጥር ስር ሚሆች ያበራሉ። ቀላል ነፋስ ቀሚሴን በቀስታ እያነሳ ያጥፈዋል። 2 መኪናዎች ቀጠሮ እንደደረሰበት ሰው ተቻኩሎ አለፉኝ። አውቶቡስ ማቆሚያው ስደርስ እርምጃዬን ዝግ አድርጌ የተገኘው ወንድ እንዲመጣ እንዲፈልገኝ የመንገድ መብራት ስር እንደሚደንስ እያደረገኝ ቆምኩ። በወዲያ በኩል አንድ ሰው ብቻውን እየተነጋገረ ይሄዳል። እኔን አይቶኝ እንደተበሳጨ ሁሉ እጁን አወናጭፎ ጉዞውን ቀጠለ። በልቤ ና ጠይቀኝ፣ ያለ ችግር ውሰደኝ አልኩ። አልለመድኩም። መንገድ ዳር ቆሜ ወንድም ዘርም ስለምን የመጀመሪያዬ ነው። መለመንም አላውቅበትም። ሩብ ሰዓት ጠበቅኩ። የሰፈር ዘበኞች
በአጠገቤ እያለፉ ከፍ ዝቅ አድርገው አዩኝ። ምን ያደርጋሉ በዚህ ሰዓት? አለ አንዱ። ሰው እየጠበቅኩ ነው። በልቤ ግን አንተም ና ማናችሁም ነው እላለሁ። ወንድ እንደምጠብቅ ሊጠረጥሩኝ አይችሉም። በሰፈሩ ውስጥ ጤነኛ፣ ሰላማዊ፣ ያለፈላት ሴት ነኝ። ባሌን ገድዬ የምዝናና። ሰዓት እላፊ እንዳይደርስብዎት አለ ከዘበኞቹ አንደኛው። እሺ። እያወራን ሳለ መኪና አለፈን። ነጂው ተገላምጦ አየኝ። ዘበኞቹን በልቤ ረገምኩ። አዲስ አበባ የአውሬዎች መኖሪያ የለም እንጂ በዚህ ሰዓት ከዝንጀሮ ብደቅል እወዳለሁ። ባልታወቀ፣ ባልተፈለገ፣ ባልተደነቀ፣ ባልተፈቀረ የሰው ወንድ ልጅና በእንስሳነቱ ከእንስት ዘሩ የሚማስል የሴትነት ጠረኔ ጎትቶት በመወልድለት ወንዴ ዝንጀሮ መሃል ልዩነቱ ምንድን ነው? ፍቅር ከሌለ ምን ይቀራል? ከመሃል በሐሳብ ባህር ገብቼ ስባንን ዘበኞቹ ሲመለሱ አገኙኝ። እትዬ ሰዓት አልፏል፣ ይግቡ አለ አንዱ። እንዲህ ስትዞሩ ነው የምታድሩት? አልኩ በጨዋታ አድርጌ። ስራ ነው፣ ጸጥታ መጠበቅ አለበት። ለመሆኑ የት ሊሄዱ ነው? አንድ ጓደኛ ይመጣለሁ ብሎኝ እየጠበቅኩ። ብርዱን ትችሉታላችሁ? ምን ይደረጋል፣ እንጀራ እኮ ነው። የቀጠሩኝ ቀርተዋል። እንቅልፍም አይወስደኝ ካሁን በኋላ። ቤት ግቡና ሻይ ጠጡ። ኧረ ጥሩ ነበረ እሱስ። የሚቆጣጠሩን አሉ፣ ካጡን ያስቀጣናል አሉ በመገረም እየተያዩ። ለማንኛውም እስከ 8-9 ሰዓት አልተኛም። በፔርሙስ ሰርቼ አስቀምጥላችኋለሁ አልኩ። በጣም ደግ ነዎት። እንግዲህ ከተመቸን እናንኳኳለን፣ ካልተረበሹ። ግድ የለም አልተኛም። በቀስታ እየተራመድኩ ወደ ቤት የተመለስኩ። ልብሴን አውላልቄ በውስጥ ልብስ የለመድኳት ሶፋ ላይ ተቀምጬ ወደ ምሽቱ፣ ወደ አጥሩ፣ ወደ ጎዳናው፣ ወደሚያስኮርፈው ሌሊት ማፍጠጥ ጀመርኩ። ዓላማ ያላቸው ግን ቃታ መሳቢያ ጣት ያጡ እነዚህ አይኖች። ከሌሊቱ 9 ሰዓት ሆነ። ዘበኞች አልመጡም። እንዴት ሁለቱንም ማስተናገድ እንዳለብኝ ሴራ እያወጣው ነበር። አየር ላይ የቀረ ሴራ። ተዳከምኩ። ሰውነቴ ዛለ። ሶፋዬ ላይ አንገቴን ሰብሬ ተኛው። እንደ በቃው ሁለቱ እግሮቼን ሶፋው መሃል ያለው ጠረጴዛ ላይ ሰቅዬ ውስጤን እየበረደኝ ቅዠቴ መጣ። አሁን ምን ተስኖት አይደለም። አሁን ያ አታክልቱ ነው፣ ያ አረንጓዴ ከዳር ዳር አጥሩ ዙሪያ ያለው እግር እንዳበቀለ ሁሉ ወደ አንድ ትልቅ ሐመልማል፣ ወደ አረንጓዴ ጃርት የመሰለ ኳስ ተለውጦ እየተንፏቀቀ መጥቶ መስኮት ዳር ከውጭ ቆሞ እንደ ሰው አየኝ። ከላዩ ላይ ቅጠሎቹ እንደ ጥጥ እንደ ምናምን እየረገፉ ትልልቅ ግንድና ጭራሮ ብቻ ቤቱን በጉልበቱ ንዶ ሲገባ መስታወቱ ያለ ድምፅ እንደ ላውንደሪ ላስቲክ እየተጣጠፈና ያያያዙት ብረቶች እንደ ቅቤ ዘንግ እየቀለጡ የጠወለገው ሐረግም ጠረጴዛ ላይ እየተሳበ በሰውነቴ ላይ በሚቧጥጡ ወፍራም እግሮቹ እየወጣብኝ ከዚያ በእግሮቼ መሃል ሙቀት ፈልጎ እንደ ባብ እየተነፈሰ ማኅፀኔ ውስጥ ሲገባ ደረቅነቱ ሲገባ ቦታ ጠቦት እንደ ዕቃ ማጠቢያ ሽቦ ራሱን አጨማዶ ሲጠቀለል የደረቀው ጓሮዬ እየተሳበ እየተጎተተ እየተያያዘ እየተሸመለለ እየተገመደ እየተጠመዘዘ ሳያቋርጥ ሳይደክም ውስጤ ተጠቅሎ ሲሰበሰብ ተመቻችቶም ሲቀመጥ ከቅዠቴ እየተንቀጠቀጥኩ በላብ ተዘፍቄ ባነንኩ። ጭኖቼ ልክ በእሾህ እንደተጠቀጠቁ ሁሉ እየጠዘጠዙኝ ከውስጤ የቀረችው በሰውነቴ ወጣትነት ተማምና የቆመች ተስፋ ልቤ ላይ በታላቅ ድምፅ ጩኸት ስትወድቅ እሰማታለሁ። ልክ ግር ብላ ክንፏን እያማታች ዘልቃ መብረር እንዳቃታት ወፍ
በጉጉት ወደሚጠብቃት የዘመን አውሬ አፍ በቀዝቃዛ ሳሎን ውስጥ በቀዝቃዛ ሌሊት ከቀዝቃዛ ሰውነቴ ጣውላ ካረገዘ ሰውነቴ እንባ መውጣት ጀመረ። ማልቀስ ጀመርኩ።